ያፌት ያክስቱ ልጅ ቢንያምን እንዳገተው ሲያቅ ምን እንደሚያደርግ ወይንም ምን እንደሰማ ራሱ ማመን እስከሚያቀተው ድረስ ነበር የደነገጠው። ምክንያቱም ያክስቱ ልጅ ይሄን ያህል ስር ሰዶ እሱ የሚፈልገውን ቢንያምን ያግተዋል ብሎ በጭራሽ አልጠበቀም። ምክንያቱም ቢንያምንና እሱን ምን አገናኛቸው ብሎ ነው ሊያስብ የሚችለው ማለት ነው። ምክንያቱም ከዚህ በፊት ስለ ጽዮን ሲያወራ ስለነበረ አሁንም ለጽዮን ብሎ አስቦ ይሄን ነገር እንዳደረገ ሊያቅ ይችላል። ብቻ ግን በጣም ትልቅ አዲስ ነገር ይፈጠራል በቀጣይ ብዬ አስባለሁ። ምክንያቱም ይሄንን ሁሉ ነገር ካደረገ ቀጣይ ላይ ምን ሊያደርግ እንደሚችል በጣም ከባድ ነው። አሁን ላይ ጽዮንን የማትፈልገው ነገር እንድታደርግ እያስገደዳት ነው፣ በቢንያም እያስፈራራት ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰቦቼ እንግዲህ ዳግም አጎቱ በህይወት እንዳለ ቢያቅም እናቱ ግን ስለታመመች ገነት ታማ ማውራት መናገር እንደማትችል ፓራላይዝ በአጠቃላይ እንደሆነች ያው ድንጋጤው የፈጠረባት ነገር እንደሆነ ብዙዎቻችን እናውቃለን። እና ውዶቼ በጣም ከባድ ነገር ነው የተፈጠረው ማለት ነው። ጽዮንም እንግዲህ የማትፈልገው ነገር ልታደርግ ነው ለቢንያም ብላ ማለት ነው። ቢንያምም እንግዲህ በጣም ከባድ ድብደባ ተካሂዶበታል እንደምታዩትና ምን ማድረግ እንዳለበት ራሱ አያውቅም። ዝም ብሎ ነበር እንደዚህ እያደረገ የሚያየው ማለት ነው። ምክንያቱም ምን ያህል ዋጋ እንደሚያስከፍለው አላወቀም። ቢንያምን እንደዚህ ማድረግ አንደኛ በያፌት የሚመጣበት ከባድ ነገር አለ። ግን አሁንም ደግሞ በዚህ ምክንያት እሱ ቢንያም በጣም ስለተጎዳ በዚህ ምክንያት አድርጎ ያፌት ይገለዋል ብዬ ፈርቻለሁ። በጣም ከባድ ነገር ውስጥ ነው የሚገባው። ይሄ የያፌት ያጎቱ ልጅ በጣም መጥፎ ነገር እያደረገ ነው። ግን ደግሞ በኋላ ላይ ራሱን በተለይ ደግሞ ትልቅ ችግር ውስጥ ሊከተው የሚችል ነገር ነው ያደረገው። ቢንያም ርቦታል፣ ጠምቶታል፣ በጣም ደክሞታል፣ ድብደባው በዝቶበታል። ግን ደግሞ እጅ ይሰጣል ብዬ አላስብም። እንግዲህ እቺን ሴትዮ የምታዩት ታቋታላችሁ። በጣም ከባድ ነገር እያደረገችና ናታንን የሆነ ወንጀል ልታሰራው ነው ወይንስ ምንድነው ያሰበችው? በጣም ከባድ ውሳኔ እየወሰነች ነው። ያፌት ማን ነው ናታን ስራ እንደሚፈልግ ለልጇ ስለነገራት ልጅቷ ደግሞ መታለሱ ስራ ፈልጊለት ህይወቴን አድኖታል በጣም መልካም ሰው ነው ብላ ነግራት ነበረ። ያንን ተገር አድርጋ የሆነ ስራ ልትሰጠው ነው፣ ስራ ልታስገባው ነው። እሷ ግን የምትሰራው ወንጀል ነው ማለት ነው። ናታን ግን ይሄን ነገር ወንጀል እንደምትሰራ ሳያቅ እሷ ጋር ተስማምቶ ወይንም የእሷ ቢሮ ጋር ስራ ሊቀጠር ነው ማለት ነው። ቤተሰቦች ግን ከባድ ወንጀል ነው ሊያሰሩት የሚችሉት ወይንም ወረቀት ሊያስፈርሙት የሚችሉት። ያንን ወረቀት ደግሞ አልፈረምም ካለ ስራቸውን ካወቀባቸው ልታስገድለው ራሱ ትችላለች ሴትዮዋ ማለት ነው። ምክንያቱም የምትሰራው ልክ እንደ ያፌት ያለ ህገወጥ መድኃኒቶችን ህገወጥ ጊዜ ያለፈባቸው መድኃኒቶች እያስገባች ነው የምትሸጠው። በጣም ከባድ ወንጀለኛ ናት። ልጇ ራሱ የገዛ ልጇ በጣም ነው የሚጠላት። ምክንያቱም የምትሰራውን ወንጀል ስራ ስለሚቃወም ማለት ነው። ሴት ልጇ ግን እና እማዬ እወድሻለሁ ነው የምትለው። እማዬ እንደዚህ ነው በቃ በጣም ነው የምትወዳት። ምክንያቱም እናቷ የምትሰራው መጥፎ ስራ ስለማታውቅ ማለት ነው። ወንድ ልጇ ግን የእናቱን ክፉ ስራ ስለሚያውቅ በጣም ነው የሚጠላት ማለት ነው። ቤተሰቦች እና አሁንም ናታንን ከባድ ችግር ውስጥ ሊከቱት ነው። ብቻ ግን አላቅም እውነት ለመናገር ናታን አሁን ላይ ከአንዱ ሲወጣ ወደ አንዱ ከአንዱ ሲወጣ ወደ አንዱ እየገባ ነው። አሁንም ደግሞ ከባድ ነገር ሊመጣበት ይችላል። ወረቀት ፈርም ሲባል ይህንን ህገወጥ የሆነ ነገር አልፈርምም ካለ በግዴታ ሊፈርም ይችላል ማለት ነው። ምክንያቱም የሚመጣው ነገር በጣም ከባድ ነገር ስለሆነ ማለት ነው ቤተሰቦቼ። ስለዚህ እናንተስ ምን ታስባላችሁ በናታን ጉዳይ?